እጅግ የሚደንቁ አንድ ሁለት ነገሮችን እናንሳና ጌታችን በእውነት ተነስቷል የሚለውን አረጋግጠን። ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ? ሐዋርያቱ በዚያ ጊዜ በሕይወት እያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ? መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶገን አይሁዶች ነበሩ። ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃውንት። የመነሳቱ ነገር እርግጠኝነት ለአይሁድም ለሮማውያን ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጡ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹሕ ስፍራ ለምን የተቀበረ ይመስላችኋል? ጌታችን በእውነት ስለተነሳ። የተወደዳችሁ ኦርቶዶክሳውያን ይሄን እንደ መግቢያ ያዙና ሌሎች እነዚህን የሚያጠናክሩ ጥቂት የትንሣኤውን እውነት የሚያረጋግጡ አንዳንድ ቁም ነገሮችን እናውጋ፣ እንመካከር፣ እናንሳ። እዩ፣ ታስታውሳላችሁ የጌታችን መቃብር ድንጋይ እጅግ በጣም ከባድ ድንጋይ ነበረ ወገኖቼ። እንኳን መቃብር በአይሁድ ዘንድ እንኳን የሞት መቃብር የውሃ ምንጮች እንኳን የሚገጠሙት በከባድ ድንጋዮች ነበሩ። ታስታውሳላችሁ ሴቶቹ ዋና ጥያቄያቸው ድንጋዩን ማን ያንከባልልልናል የነበረው ለምን ይመስላችሁ? ተራ ድንጋይ አልነበረም በመቃብር ቦታዎች የሚገጠም። ብርቱ ጉልበተኛ ወንድ እንኳን የሚያስፈልገው የምንጮች ውሃ ከነበረ የክርስቶስ መቃብር የሕይወት ምንጭማ እንዴት ባለ ድንጋይ እንደሚቆልፉት አስቡት። ከባድ ድንጋይ ነበር። ከ20 ሰው ታሪክ የሚያውቁ ለእውነቱ በጣም የቀረቡ ሰዎች ይህንን ሲመሰክሩ በዓለም አቀፍ ሚዲያዎች ከ20 ሰው ያላነሰ ሊያንከባልለው የሚችል ድንጋይ ነው። ጥቂት ሰዎች ማንከባልሉት በጣም ከባድ ድንጋይ። ድንጋዩን መጀመሪያ ላስተዋውቃችሁ ብዬ ተራ ድንጋይ ተራ አይደለም። ዝም ብሎ ቆፈር የሚደረግ የሚነሳ አይደለም። ከ20 ሰው በላይ ሊያነሳው የሚችለው መቃብር ነው የገጠሙበት፣ ድንጋይ ነው የገጠሙበት። ታዲያ ይሄን ድንጋይ ሴቶቹ እኮ ማን ሊያንከባልልን ይችላል ያሉት እኮ ለዚህ ወገኖቼ፣ እዚያ ውስጥ ነው ክርስቶስን የከተቱት። ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል? ክርስቶስ ሞትን ድል ካልነሳ በቀር መቃብርን ካላሸነፈ በቀር ዝግ በሆነ ማኅፀን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንም ባልነበረበት ደቀ መዛሙርቱ በተበተኑበት ምዕመናን ያን ድንጋይ ማን ሊያንከባልለው ይችል ነበር? 20 ሰው አጠገቡ አልነበረም። ታስታውሳላችሁ በጣም በጥቂት በጣት የሚቆጠሩ ሰዎች ነው መቃብሩ ስር የነበሩት። እነሱ ደግሞ ሊያንከባልሉ የሚችሉ አይደለም። ምክንያቱም ብዙዎቹ ሴቶች ነበሩ። ሴቶች ደግሞ አሁን ያልኳችሁን ድንጋይ ማንከባለል አይደለም እንጀራ ሲበሉ እንኳን አይቆጠሩም ነበር። ታስታውሳላችሁ ከሴቶችና ከህፃናት በቀር 5000 ሕዝብ ተመገበው ይላል። ህፃናት ከሚበሉት የሚፈረፍሩት ስለሚበዛ፣ ሴቶች ከሚበሉት ይልቅ ማፈራቸው ስለሚበዛ ተቆጠሩ። የድሮቹ ናቸው እንጂ አሁኖቹ እንጀራን ለመቁረስ የማይቆጠሩ መቃብር ለማንከባለል እንደማይቆጠሩ እንድታውቁት ሴቶች ናቸው በብዛት። እንደ ወንዶችም ነበሩ ካላችሁ 11 ሐዋርያት እነሱም ተበትነዋል። እሺ ይኑሩ ካላችሁ እንኳን 11 ናቸው። 12ኛው ወጥቷል። እነዚህ ሊያነሱት ሊያንከባልሉት አይችሉ። አንድ ሁለተኛስ መቃብሩ ላይ የሮማውያን የገዢዎቻቸው ማህተም ታትሞበታል። ማን ወንድ ይነካታል? የሮማውያንን ማህተም ሚነካ ቅጣቱ ሞት ነው። በገዢዎቻቸው በሮማውያን ላይ ንጉሥ የሆነው ኢየሱስ ክርስቶስ ካልሆነ ማህተቡን የሚፈታ መጀመሪያ የሞትንና የሲኦልን ማህተብ ፈቷል። ከዛስ የሮማውያንን ማህተብ እንኳን ሳይቀር ፈቷል። ሌላስ ይገደላል፣ ሌላስ ይቀጣል፣ ሌላስ ይሞታል። ማን ወንድ ይነካታል መሰለህ አንተ? አየህ ድንጋዩን የሮማውያንን ማህተም ተመልከተው። ለትንሣኤው የተመቸ አድርገው ነው እኮ ያቀረቡት። ይሄንን ነው እኮ ያሸነፈው፣ ይሄንን ነው ለዲንስ። ሌሎች ግን ይሄን ቢያረጉ ማይችሉት ነው የሆነው። ለምን? እንዳይቻል አድርገው ማዘጋጀታቸው ነው በእነሱ ቤት። ሶስተኛ ሁለት ነገር ነገርኳችሁ፣ ድንጋዩን፣ ማተቡን። ሶስተኛስ በጣም ክርስቲያኖች ክብር ለአባቶቻችን በቅጥነተ ሕሊና ያሳዩን አንድ ምስጢር ቢኖር ምን እንደነበር ታውቃላችሁ? በወህኒ ቤት ከጠባቂዎች ጋር በተያያዘ ጠባቂው ሲያመልጥ
በአይሁድ በሮማውያን ምን ይደረግ እንደነበር ታውቃላችሁ? ጠባቂዎቹ ይገደሉ ነበር። ምሳሌ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው መዝሙር ሲዘምሩ ታስታውሳላችሁ። የወህኒው መሰረት ተናወጠና የወህኒው በር ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ሰይፍ አንስቶ ራሱን ሊገድል ሆነላችሁ። ያን ጊዜ ቅዱስ ጳውሎስ ጮክ ብሎ በራስ ላይ አንዳች አታድርግ እኛ አለን ብሎ አረጋጋው። እዚህ ላይ ጥያቄ ልጠይቃችሁ ወይም ሐሳብ ላቀርብላችሁ። ጠባቂው ለምን ይመስላችኋል ራሱን ሊገድል የነበረው? የተወደዳችሁ ኦርቶዶክሳውያን፣ ታሳሪዎቹ ሲያመልጡ ይገደሉ ነበር ጠባቂዎች። ለዚህ ነው ከመገደል በፊት ራሴን ልግደል ባይሆነ ነበር ሰይፍ ያነሳው። አያችሁ፣ ጠባቂዎች ይገደሉ ነበር በወህኒ ቤት ያሉ ካመለጡ። የበለጠ ማስረጃ ልትሰጠን ትችላለህ? አዎ። ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጴጥሮስ በወህኒ ቤት የከበረው ገናና መልአክ በረከቱ ይደርብንና ቅዱስ ሚካኤል ከእስር ቤት ከወህኒ ቤት አስመለጠው፣ አስወጣው፣ ሰንሰለቱን ሰበረና የወህኒ ቤቱን ካቴና ቆረጠና አስወጣ። ሲፈለግ አልተገኘም። ቅዱስ ጴጥሮስ የለም። ምን ሆነ መሰላችሁ? እንዲህ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 19 እንዲህ ይላል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ተገደሉላችሁ። ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። አሁን ጥያቄ መጠየቅን ጀምር። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ? እደግመዋለሁ። እንግዲህ ያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎችስ ለምን ሳይገደሉ ቀሩ? ተገደሉ የሚል አታገኙ። ለምን ሳይገደሉ ቀሩ? ወገኖቼ አምልጦ ሳይሆን ተነስቶ ነዋ። ሳይችሉት ቀርተው ነዋ እንጂ እነሱ እንደሚሉት ደቀ መዛሙርቱ ሰርቀውት አይደለም፣ ተነስቶ ነዋ። ታዲያ እንዴት ይችሉታል? ጮኩባችሁ፣ ይቅርታ። ክርስቶስን ሊጠብቁት አይችሉማ። እማይቻለውን ጠብቁ እንዳሏቸው ገብቷቸዋል። ታዲያ እንዴት ይገሏቸዋል? ፍትሃዊ እንዳልሆነ ሕሊናቸው ነግሯቸዋል። የምድርን ንውጽ ውስጣ የመልአኩን ግርማ የትንሣኤውን ብርሃን እንዴት አድርገው ይቻሉት? አንተ ይሄ ገብቷቸዋል። ለዚህ ነው ያልገደሏቸው። ተገደሉ የሚል አታገኝ። 3 ያውቃል፣ ሕሊናቸው ልቦናቸው ያውቃል። እንደውም ፈቀቅ ብለው ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት! የትንሣኤው ኃይልና ግርማ ወታደር የሚያስቆሙ አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው፣ የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት፣ በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ 70 ሰዎች ወሬያቸውን ታስታውሳላችሁ ብለው ሐሜታቸውን መንደር ያስወሩት። እኛ ተኝተን ሳለ ደቀ መዛሙርቱ መጡና ሰረቁት። አሁን ያሳምናል ጎበዝ። 70 ሰው በፈረቃ አይተኛም። እንኳን 70 ሰው 4 ሰው በፈረቃ ነው እኛ ቤት እዚህኛ ሀገር ጥበቃ ቤተኛው። እውነት አሰብ ነው አይደለም? 70 ሰው ባንዴ ላይ ይላል እንደ እከ ሰው ጠራው። ውሸት፣ እልም ያለ ደረቅ ውሸት። አሁን በዚህ ውሸት ፊት ትንሣኤ ስትቀጥል አይታያችሁ? ውሸታቸውን ነው። ተሰርቆ አይደለም። ምን ሆኖ ነው? ኧረ በሉት። ምን ሆኖ ነው? ተነስቶ ነው። ተኝቶ አይደለም፣ አቅቷቸው ነው። ምን ሆነው ነው? አቅቷቸው። እንዴት ይጠበቃል? ጠባቂያቸውን ይጠብቁታል? እንዴት ይሆናል? አይቻልም፣ አይቻልም፣ አይቻልም። መጠበቁ ራሱ እኮ ትንሣኤው ነው። በእውነት እጅግ አድርጎ የሚያረጋግጥ እኮ ነው። ባይጠበቅ ኖሮ ኋላ ለሚያወሩት ወሬ የተመቸ ነበር። አሰረቁት ለሚሉት እየጠበቁት ሰረቁት እንዴ! ተኝተን ሳለ ሰረቁት። እስኪ በእውነት ወሬያቸውን እንመርምረው። እኛ እንኳን ምስኪኖቹ እንኳን መርምረው፣ እኛ እንኳን መርምረው። ከተኙ መሰረቁን በምን አወቁ? ውሸት አይደለም።
ተሰርቆ ከሆነ ማታወቁ አልተኙም ነበር ማለት ነው። ከተኙ ደግሞ እንዴት አወቁ? ይሄ ኮርስ በርሱ የሚጣላ ፋላሲ እኮ ነው እንዴ! እናስ ዋሽተው ነው፣ እሱ ተነስቶ ነው። እነሱ ዋሾች ናቸው፣ ጌታ በእውነት ተነስቶ ነው። ውሸታቸውን ነው እነሱ። እስኪ እንደው ሌላ ጥቂት ነጥቦችን ጨመር አድርገን ጌታችን በእውነት ተነስቶ ነው ተሰርቆ አይደለም ለሚሉት እንደው በእውነት እስኪ እንነጋገር። ተሰርቆ ቢሆን የሰማችሁኝ ነው። ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ ወንጌላችን ምን ይላል? በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ቅዱስ ዮሐንስ ሲገባ የተልባ እግር ልብሱ ለብቻ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል። የተወደዳችሁ ኦርቶዶክሳውያን እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ? ዝብርቅርቅ ነው እንጂ የሚያደርገው ይሄን ጠፍጥፍ አድርጎ ለብቻ፣ ይሄን ደግሞ ለብቻ አድርጎ የሚማርጎ ሌባ የለም። ያውም የሚያል ሰው እየጠበቀ እናንተ ተሰርቆ አይደለም ምን ሆኖ ነው? ተነስቶ ነው። እንዲህ አይነትም ሌባ የለም። እስኪ በሞቴ እንደው ልንገራችሁ፣ እንደው የእውነት እንነጋገር ከተባለ ስርቆት ከነበረ ይህ ሁሉ መስተካከል ይታይ ነበረ እንዴ? ሌባ እኮ ሰርቆ አይተናል። እውነት እንነጋገር ከተባለ አንዱን ከአንዱ ጋር ተራምሶት አይደል እንደሚሰቀው አንሶላ መስረቅ ከፈለገ ራሱን አልጋውን ገልብጦ ነው የሚሄደው። ለምን እንደዛ እንደሚያደርግ ባላውቅም አንድ ትንሽ ነገር ለመውሰድ ትልቅ ነገር ሰብሮ ነው ይሄንን የሚያደርገው። እንደዚህ ነው ብጥብጥ የሚያደርገው። ይሄ ግን ለብቻ ለምን ተቀመጠ? ተሰርቆ ከሆነ ሺውን ደግሞ ሌላ ነገር ልንገራችሁ። ሽቱ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ፣ ይሄ የተገነዘበት ከፈን፣ ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ እማሙ ተጣብቋል። እና አንድ ሌባ በዚያች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽልጦ እንዲህ አድርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? ሰው አየኝ አላየኝ ብሎ ፍትለክ ብሎ ተሰርቆ አይደለም ተነስቶ ነው። ውሸታቸውን ነው። ጌታ በእውነት ተነስቶ ነው። ደግሞስ እንደው ይሰረቅ ከተባለ የተወደዳችሁ ኦርቶዶክሳውያን ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃውንት። ምክንያቱም በጣም ውድ ነው፣ ነገስታት ቤት የሚለበስ ነው። እሺ ይሰረቅ፣ ታዲያ የተልባ እግር ልብሱን ትቶ ይሄዳል ብላችሁ ታስባላችሁ? አንድ የሚሰርቅ ሌባ ውሸት ነው፣ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ሐዋርያቱ ሰረቁ፣ ደቀ መዛሙርቱ ወሰዱት። ይሄ ደግሞ እንዴት ያለ አሳፋሪ ውሸት! ደቀ መዛሙርቱ ሐዋርያቱ በዚያ ጊዜ ነፍሳቸውን ለማዳን ተበትነው የነበሩ አልነበሩም? ምን እንዴ ተበትነው! እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በህይወት እያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ? ይሄ ደግሞ እንዴት ያለ ጭልም ያለ ውሸት ነው! ደቀ መዛሙርቱ መጥተው ወሰዱት፣ ሰረቁት። ይሄ ደግሞ እንዴት ያለ ፍጥጥ ያለ ውሸት ነው! ደቀ መዛሙርቱ በህይወት እያለ የሸሹና የተበተኑ አልነበሩም? ምን ተቀብሮ ሳለ ታዲያ እንዴት ደፈሩ? ይሄ ያሳምናል? በፍጹም አያሳምንም። ተበትነው ነበር። ከየት ተሰበሰቡ? እኛን ጠይቃቸዋለን። ውሸት ነው እንዴ! ያን ሁሉ ታምራት ላደረገ እንደዚያ ከተበተኑ በቃ ሞተ ተሸነፈ ለተባሉ እንዴት አይቻልም? ውሸት ነው ይሄ። ተበትነው ነበር፣ ኋላ ነው የተሰበሰቡት እና ውሸት ነው። ተሰርቆ ሳይሆን ተነስቶ ነው። ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል። እዩ፣ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት እሄዳለሁ፣ ሰዓት እንዳልወስድባችሁ። እዩ፣ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን
7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስም እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ። አይሁድ ልባቸውን አደነደኑ፣ አይናቸውን አጨለሙ። በቃና ምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣ ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የ2 የ3 ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነው። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ እንጂስ ተመስክሮለታል። በምስክርነት ተረጋግጧል። ተነስቷል፣ ታይቷል። እጅግ የሚደንቁ 1-2 ነገሮችን እናንሳና ጌታችን በእውነት ተነስቷል የሚለውን አረጋግጠን የተረጋገጠ እውነት ነው እንመስክርና እንሂድ። ወገኖቼ የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን ሰውረውት እንጂ መች ቀበሩት? ተደብቆ ነበር እንጂ መች የሚል የጥያቄ ማት ያስጎደጉዱል ነበር። በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። የተቀበረውን የተነሳው የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበት። ራሱ ነው። ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው። የመነሳቱን ነገር እርግጠኝነት ለአይሁድም ለሮማውያንም ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲውም ዓለም ነው። ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም አልገባቸውም እንጂ ማንም ሰበብና ምክንያት የለው። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለው። ሰይጣን እንኳን ሰበብና ምክንያት የለው። ደጋግሞ ሊቃውንቱ ማስተምሮታል። ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለ3 ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል? እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ። በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን። እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት። እዩ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው አጅሬ ሰበብና ምክንያት ፈጣሪ ነበር። ምን ብሎ በብርሃን ሆኖ እንጂ በእኔ በግዛቴ በጨለማ ሀገሬ ወንድ ነበረ በገጠመኝ ብሎ አይፎክር መሰላችሁ? ይፎክራል። በራሴ ሜዳ በገጠመኝ ነበር ይላል። ይሄ እናንተ ምንድን ነው የምትሉት? ሆምና ዌ ነው የምትሉት? ደርቢ ነው ምንድን ነው የምትሉት? እኔ አላውቀውም። ምን አለ ብትነግሩኝ። አሁን እንደዚህ መሰሰታችሁ ተውትን። የሴቶቹን ጠይቅ የለ እንዴ? ምን ይቀላችኋል? አጅሬ ዲያብሎስ እንደዚህ ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበራ እንዳይል በጨለማ ዓለም ገምጠመውና አዋረደዋ። መስቀል ላይ 3 ሰዓቷ ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ምን ሰበብ አለ? አይሁድም ሰበባቸውን አጠፋው። ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል? አሁንም ሰበብና ምክንያታቸውን ሲዘጋ ነዋ። እዩ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ? ምን ብለው? የነብዩ የኤልሳዕን ታሪክ ያመጡላችኋል። ምን የሚለው? እዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው። ምን ይላል?
አደጋ ጣዮችም አንድን ሰው የሞተን ሰው በነቢዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሣኤውን ያስታብሉ ያስታርቁ ነበር። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ? እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ ታውቁ። ልድገመው፣ በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ የምላችሁ። አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው። ሞታ አልሞቱ እንዴት ያሳፍራል! እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ አንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ሕይወት፣ ይሄ ነው እግዚአብሔራዊ ሕይወት። በሕይወትም በሞትም የክርስቶስ ናቸው። በቃ ምልጃ ቁም ነገር ነው። እንዴት ያሳፍራሉ! አንዳንዶች ገብቷቸዋል። እንዲህ በሰበር ያልኩት ነው። አልገባችሁ ነው? አትሰሙኝ? ትንሽ ምግብ አበዛችሁ እንዴ? በስቷል መሰለኝ። በቃ ስንት ደቂቃ ላይ ነው ያቆማችሁት? ልጽናና መስማት ማለት ነው። ሰምታችሁኛል መቼም። በአዲስ መቃብር ማንም ባልተቀበረበት ንጹሕ የአትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና ስም የሱ እንዲህ አይነት ሐሜትና ትችት እንዴት ሊኖር ይችላል? ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለው። ጌታ በእውነት ተነስቶ ነው፣ በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። የመጨረሻ ጥያቄ፣ ሞቱ ትንሣኤው ሐሰትና የፈጠራ ውሸት ከሆነ እስኪ ልጠይቃችሁ። ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶን እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው፣ በኔሮን ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ከተነሳ በኋላ በሕይወት እያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ? ለሞተ ብቻ፣ ላልተነሳ ብቻ። ለምን ይሄን አደረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አደረገባቸዋል። እንዴ ይሄ ምን ያሳምን? እንዴት ያሳምናል ወገኖቼ? ሐዋርያቱ ከዛ በኋላ ለምን ሰጣጭ መከራ ተካፈጡ ነው የምላችሁ። እኔ ሲቆራረጡ እንዴት እልል ይላሉ? ሲቃጠሉ ከመኮማተር ይልቅ ለምን ይፈቃሉ? አያችሁ፣ ስለተነሳ ነው። የትንሣኤውን ኃይል ስላዩ ነው። በቃ እኮ ነው ድፍረት የሆናቸው። እስኪ ጠይቃችሁ፣ በዚህ በምድራዊው ሕይወት የጦር መሪው እያለ ጭፍራው ተዋጊው ይዋጋል። የጦር መሪው እስካለ፣ የጦር መሪው ሲሞት እስካላችሁ ሰራዊቱ ይበተናል። ይህንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ይህ እንኳን እንዴት ይሆን? ይሄ ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል? እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው። መከራን ለምን ታገሳችሁ? ትንሣኤውን ስለምናምን ነው። አጋንንት እንኳን እርግጥ የአጋንንትን ምስክርነት አንሰማም። አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ። አጋንንት እንኳን ይህን ብለው አያውቁ። አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት። እውነት እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? በቃ የሞተ ብቻ ስለሆነ ነው አይደለም። የትንሣኤው ኃይል እውነት ስለሆነ ነው። ቅድም እንዳልኩት አመንዝሮች ለምን ንጹሐን ሆኑ? ገዳዮች ለምን ሟች ሆኑ? ጣዖታት ለምን ተሰባበሩ? ታውስ ለምን ደነገጠ?
እነ ዜውስ ለምን ተንቀጠቀጡ? ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የትንሣኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የትንሣኤው ኃይል